ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ ይሄ ነጭ ባዶ ወረቀት ነው። በጣም ጥቅም አለው፣ ቁም ነገር ከተጻፈበት ማለት ነው። ዛሬ ሰውነን ብለው ደም ስጋ ነብስ ተሸክመው ጥፋታቸው ሲነካባቸው አዲስ ማስፈራሪያ ይዘው የመጡ ሰዎች አሉ። እንደ ልቡ እስልምናን የሚቃወም ከእስልምና የሚያስወጣውን ነገር ይሰራና ይሄ ነገር ስተት ነው፣ በሚዲያ የለቀቃችሁት ነገር ስተት ነው፣ ከእስልምና ጋር ይጋጫል ብሎም እናንተን ከእስልምና ያስወጣችኋል ሲባሉ በንዴት ብከፍር ግን ተጠያቂው እናንተ ናችሁ ይላሉ። ተጠያቂውማ ራስህ ነህ። መጀመሪያ እየሰራኸው ያለው ስራ እኮ ኩፍር ነው። እየሰራሽው ያለው ስራ ኩፍር ነው፣ አመጽ ነው። ራሳቸው ያጠፉና ልክ እጅ ከፍንጅ ሲያዙ ሲነቃባቸው ጥፋት ነው እየሰሩ ያሉት። ስለዚህ የሚቃወሟቸውን ሰዎች አፍ ለማስያዝ ከዚህ ከታላቁ ሃይማኖት ከእስልምና ግን በንዴት በወጣ ይላሉ። መጀመሪያውኑ ቆም ብለህ ማሰብ፣ ቆም ብለሽ ማሰብ፣ ሚዲያ ላይ መለቀው ነገር አላህ ፊት ያስጠይቀኛል ወይስ አያስጠይቀኝም፣ ከኢስላም ጋር ይጋጫል ወይስ አይጋጭም ብላችሁ መጠየቅ የእናንተ የራሳችሁ ፋንታ ነው። ሕፃን ልጆች አይደላችሁም። ወደ አገሪቱ መንግስት በመጣላችሁ የአገሪቱን ሕግ የሚቃወም አንዲት ነገር አትሰሩም። አፍንጫሽን ተይዘሽ እስር ቤት ትወረወሪያለሽ አዳሜ። ነገር ግን ኢስላም ላይ ሲሆን ላኢላሃ ኢለላህ ብለናል፣ ሙሐመድ ረሱሉላህ ብለናል ብላችሁ አንዴ በድራማ አንዴ በምናምን ቢዝነሳችሁን ለመሰብሰብ ትሰራላችሁ። ስለዚህ ሙስሊሙ ደግሞ እጅግሩን አጣጥፎ ቁጭ አይልም። ይሄ የምትሰሩት ነገር ስተት ነው፣ ጥፋት ነው፣ ከእስልምና ያስወጣል፣ ኢስላምን አይወክልም ብሎ ሌሎች እናንተን እንዳይከተሏችሁ ያስተምራል። ጭራሽ እናንተ ታስፈራራላችሁ፣ የሰይጣንን መንገድ ተከትላችሁ። ያ ታላቁ መሪያችሁ ሰይጣን እየተጫወተባችሁ ነው። እናንተ ነቢዩ ሰለላሁ ዐለይሂ ወሰለም አይመሯችሁም። ምክንያቱም የእሳቸው ተከታይ የሆነ ሰው ጥፋት አያጠፋም ማለት አይደለም፣ ሃይማኖቱ ላይ ግን አይጨማለቅ። እኔና ገሊት የምትባለዋ ሴት በምንሰራው ፉገራ ላይ በእስላም ነው እየፎገርክ ያለኸው። ኒካህን የሚያክል ነገር ትፎግርበታለህ። ከዛ በኋላ እኔና እሷ የምንሰራውን ፉገራ አንድ ሰው ቢቃወም ምናምንና እኔ በንዴት ደግሞ አንተም ብሎ አራዳ፣ አሁን በአራዳ ቋንቋ አፍህን ወደፊት ጎትተ መናገርህ ነው። በንዴት ከእስልምና በወጣ ወጥተሃል እኮ ኦልሬዲ። እስልምና በሚገለጽባቸው በአንዱም ነገር ካሾፍክ ከእስልምና ወጥተሃል። በኒካህ ነው እያሾፍክ ያለኸው፣ ከእስልምና ወጥተሃል። ስማ፣ እንዴት ነው የወጣሁት ካልክ ደግሞ ለአንዴና ለመጨረሻ ጊዜ ልብ ትልና አርፈ ቤት ትቀመጥ ዘንድ ሚዲያ ላይ ይሄን ቆሻሻህን ይዘህ እንዳትወጣ አንድ ያላህን አንቀጽ ላስታውስህ። አላህ ምን አለ? ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዚሩ ቀድ ከፈርቱም ባዕደ ኢማኒኩም አለ። በአላህ በአንቀጾቹ በመልእክተኛው በነቢዩ ሰለላሁ ዐለይሂ ወሰለም ነው የምታሾፉት። በእርግጥ ክዳችኋል፣ ካመናችሁ በኋላ ምክንያት አታቀርቡ አለ። እኔና ኢክራም የምንሰራው ፉገራ ወይንም ቀልድ ብለህ እንደዚህ የሚባል ቀልድ የለም። እንዲህ የሚባል ቀልድ የለም በእስልምና። እንዲህ የሚባል ፉገራ በሃይማኖት ፉገራ የለም። ከእስልምና ወጥተሃል። ስለዚህ ከእስልምና እንዳልወጣ እያልክ አታስፈራራ። ሌላው ቂል ደግሞ አለ። ጊፍት ካልሰጣችሁኝ ከእስልምና እንዳልወጣ ኢላ አኺሪህ። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ነፍስህን ጊፍት ሰጥቶሃል። አንድ ቀን እንድትኖርበት በአግባቡ በስነ ስርዓት ኑር። በስነ ስርዓት ኑር። አንድ ቀን ተሰጥቶሃል ከዓለማቱ ጌታ። እችን አንድ ቀን በአግባቡ ተጠቀማት። ጊፍት ስጡኝ እንደገና እንዲህ ማታደርጉ ከሆነ እኔ እስልምናን ጥዬ በወጣ ማን ነው የምታስፈራሩት? መቻላችሁና እስልምና ውስጥ ነው ጥዬ በወጣ የምትሉት? ምክንያቱም ግልጽ የሆኑ ሃይማኖት ላይ ማሾፍ ከእስልምና እንደሚያስወጣ ካላወቃችሁ ይሄው አንቀጹን ነግሬያችኋለሁ። ወጥታችሁ ስታበቁ እንዳልወጣ እያላችሁ አታስፈራሩ።
ግን ቆይ እንደው በዓለማቱ ጌታ ይሆንባችሁ እናታችን እዛ ጠባብ ቤት ውስጥ ጠባብ የእናታችን ማህፀን ውስጥ ሲቀልብ የኖረ ጌታ ከልጅነታችን ጀምሮ ያበላ ያጠጣ ጌታ አሁን አላጠጣ ብሏችሁ ነው ግዴታ በሐራም የቲክቶክ የዩቲዩብ ፉገራ ሳንቲም ለቀማ ላይክ ፍለጋ የሚበላታችሁ ነው? ኧረ ጎንበስ ብላችሁ ስሩ። ሰው በሃይማኖቱ እኮ ይኸውላችሁ ማይደፈሩ ድንበሮች አሉ። ሁላችንም አጓዳዮች ደካማ ሰዎች ነን። ማንዳፈራቸው ነጥቦች ግን አሉ። ሃይማኖታችን፣ ነቢያችን ሰለላሁ ዐለይሂ ወሰለም፣ ጌታችን አላህ፣ እነዚህና የመሳሰሉ ነገሮች የሃይማኖቱ መገለጫ የሆኑ ነገሮች ማንዳፈራቸው ናቸው። እባካችሁ ደጉ ይሄን ያህል ዓመት ሞላኝ ምናም ማለት እኮ አይደለም ሰው የሚያሳድገው ከጥሩ ሰው ጋር በመሆን ትዕቢትን ደግሞ በማስወገድ ትዕቢተኛ ሰዎች ወላሂ ነው የምላችሁ መጨረሻቸው ይበላሻል። ይሄ እያወቁ እያጠፉ እንደገና ለምን ትናገሩኛላችሁ የሚል ትዕቢት መጨረሻ ያበላሻልና ሴትም ሆነን ወንድ የምንሰራውን ጥፋት ሲነካብን ጥፋት መሆኑ ተነግሮ እነዛ ለዲናቸው የሚቆረቆሩ አላህ ይቀበላቸው ወንድምና እህቶች የምትሰሩት ስራ ጥፋት ነው ብለው ሲነግሯችሁ እናንተ የምታገኙትን ላይክ ሊያገኙት አይደለም። ለምን አብዛኛው ሰው የእናንተን ጅል አካሄድ ሃይማኖታችሁ ላይ ስትጫወቱም ላይክ ያደርግላችኋል። እዚህ ያሉትን ደግሞ ቅናት ነው የሚመስለው። ከመሆኑ ጋር ግን እነዚህ ወንድሞች የሚመክሯችሁ ለሃይማኖታቸው ስለተቆረቆሩ ነው እንጂ ለሌላ አይደለም። ስለዚህ እነዚህ ወንድሞች ሲቃወሟችሁ እነዚህ ወንድሞቼ መቼም ገንዘብ አላገናኘንም፣ ቢዝነስ አላጣላንም፣ ለምንድን ነው ይሄን ነገር የተቃወሙት? ኦኬ ጥፋት ነው ማለት ነው። እስቲ የእነሱን ልስማውና ልክ ናቸው ወይስ አይደሉም? እንዳለ የሚያነሱባችሁ ምንድን ነው? ሃይማኖታዊ በሆነ ነገር አይቀለድም፣ ከእስልምና ያስወጣል፣ ኩፍር ይዛችሁ አትምጡ፣ በአደባባይ ለነገ የማይቆም ወንጀልን አታሰራጩ። ለምን አንድ ወንጀል ከተሰራ በኋላ ሰውየው ሚዲያ ላይ ያስቀምጠዋል። በየቀኑ ሰዎች ባዩት ቁጥር ወንጀላችሁ ስለሚበዛ ነው። ኦኬ ልክ ናቸው ማለት ነው። ይቅርታ፣ ከዚህ በኋላ ወደ ሃይማኖት የተጠጉ ኮንቴንቶች አንሰራም። ኧረ እንደው ሌላውም ኮንቴንት ቢቀርባችሁ ነው የሚሻለው ወንድሞች። ወጣትነት ማለት ወይ የዱንያ ትምህርት ወይ የዲን ትምህርትህን ተምረህ ህይወትህን የምትመራበት ነው። ምንም እንደው እስቲ ዲፕሎም ዲግሪ ለመማር ጥረት የለም። ሴትና ወንድ በቃ ሚዲያ ላይ ገብቶ መጃጃለው። ከዛ ቤት ተገብቶ ደግሞ አይታፈርም። እናትና አባቴ የሰራው ምግብ በዚህ ዕድሜ ሲበላ እንደው ነውር አይደለም? ኧረ ተው ግድ የላችሁም። እኔ ማለት ይሄ አራዳ የሚባለው ዴፊኔሽን እናንተ ላይ በቃ ድሪቶውን ሰራ በቃ ፋራ በሚል ማለት ነው። ምርጥ ሰው እኮ ማለት አላህ የሰጠችውን ይችን ውዷን አንድ ቀን የተሰጠችን ማታ በሰላም አሳድሮ አንድ ቀን ሲሰጠን ቀኑን በቆም ነገር ስንሳሳት ወዲያው ደግሞ ጌታችን ሆይ ማረን የሚባልበት እንጂ ኧረ እዚህ ደረጃ አይደረስም። ጭራሽ ደግሞ እናንተ ታስፈራራላችሁ ከእስልምና እንዳልወጣ እያላችሁ። መውጣት ከፈለጋችሁ እኮ እናንተ ናችሁ እኮ ማንም ሳይገፋችሁ እየወጣችሁ ያላችሁት። በግድ ውጡ፣ ሰይፍ ተመዞባችኋል፣ እንገላችኋለን እኮ ያላችሁ ሰው የለም። ራሳችሁን በየቀኑ በወንጀል እየገደላችሁ ቃሉን ራሱ ለመጠቀም እኮ ያበቃችሁ የእናንተው ሥራ ነው። የትኛውን ቃል ከእስልምና እንዳልወጣ ሚለውን እኛ እኮ በህልማችን ራሱ ከእስልምና እንዳንወጣ እንፈራለን። ለምን? ብቸኛው ጀነት የሚያስገባው ሃይማኖት እስልምና ስለሆነ ከእስልምና ውጭ ያሉት ጠቅላላ የእሳት መሆናቸውን አላህ ስለነገረን። ጭራሽ ደግሞ ከእስልምና እንዳልወጣ ብላችሁ አያችሁ። ከዚህ የበለጠሽ ምን ትፈልጋላችሁ? ለወንጀለኝነታችሁ ማለት ነው። ቃሉን ራሱ መለማመዳችሁ። ስንቶች ይሰልማሉ ከስንት መከራ ጋር። እናንተ ደግሞ ሙስሊም ነን እያላችሁ ሃይማኖታችሁ ላይ በማሾፋችሁ የተነሳ ከእስልምና እንዳልወጣ እያላችሁ ቃሉን ትለማመዱታላችሁ። አላህ ይመልሳችሁ። አላህ ሁላችንም ቀጥተኛውን መንገድ ይምራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።